እና ይህን መሰረት አድርገን ህዳር 21 ቀን ባሻገርናት ብሎ መያዝ ነው። ሐምሌ 5 ቀን ባሻገርናት ነው የለውጡ ቀን እንዲል ስለሆነች ማለት ነው። እና ለምንድን ነው ጠላት አሁን ሐምሌ 5 የለውጡ ቀን እንዲል የጀግንነት ምልክት ተደረጋ መያዝ አለባት። ሐምሌ 5 የጀግንነት ምልክት ኮሎኔል ደመቀ ዘውዱ የጀግንነታችን ምልክት ነው ብሎ ህዝቡ በደንብ ቀድም እንዳለው ጎንደር ህዝብ ሙሉን የተመመበት መላው የአማራ ህዝብ ተቀጣጥሎ ሄደበት እልፍ ብሎ ደግሞ ሀገራዊ ለውጥ እንዲመጣ ክብሪት ለኳሽ የሆነች ቀን ናት ማለት ነው። ስለዚህ ቀን ማስታወስ አስታውሶ ደግሞ የተጠቂው ትውልድ መስጠት ነው። ዓላማችን ለመጪው ትውልድ ነፃነትን እንጂ ተሻጋሪ ዕዳ አናወርስም ይላል ያ። ስለዚህ የተሟላ ነፃነት ለመስጠት ዕዳ መሻገር የለበት፣ የትውልድ ዕዳ መኖር የለበት እና ይህ መሰረት ተደርጎ ማንነት ኮሚቴው ሲያዙ ሲታሰሩ እጄን አልሰጥም የሚለው ደግሞ የአርበኝነት ውርስ አለ ማለት ነው። አርበኛ ሰበበየነት እያየኋቸው ስለሆነ እሳቸው ወያኔ ከያዘ መሞት ነው፣ ተከዜ ግን አይገድለኝም ብለው ተከዜ ወንዝ ዘለው ገቡ። ነሐሴ 28 ነው 27 28 ነሐሴ 28 ማለት ተከዜ ታጋይ ወንድማችን ተከዜ አታጋይ ወንድማችንም ተከዜ በጣም ህይወት ጠባቂያችን ነው። አልቆረጠለትም። አቅፎ ደግፎ 7 ኪሎ ሜትር ወስዶ አውቆ አሁን በህይወት ተርፎ መጥቷል። የወያኔ እጅ የሰጡ ደግሞ ምን እንዳደረጋቸው ገደላቸው። ሐምሌ 5 ደግሞ ስንወስድ እጅ አልሰጥም ብሎ ከቤት ኮሎኔል ሲመጡበት ሲተኩስ ፈጣሪ ብሎ ያሁንም አልሞተም እና የፈጣሪ ትግል ትምህርት አክሎበት ነው የሚባለው ዝም ብሎ አይደለም። ከስር መሰረቱ መያዝ ነው። የማንነት ኮሚቴ መነሻዎቹ መያዝ በጣም መሰረታዊ ነው። ሲነሳ ህግ፣ ታሪክ ይዞ ነው የተነሳ። ስነ ልቦና ይዞ ነው የተነሳ። መልክዓ ምድሩ አሰፋፈሩ ፈቃደ ህዝቡን ይዞ ነው የተነሳ። ዓላማው ደግሞ በጉልበትና በህግ ተጥሶ የተወሰደውን አማራዊ ማንነት ማስመለስ ብቻ አይደለም ማጽናት ነው። ማስመለስ ብቻ አይደለም ማጽናትም ጭምር ነው እና ሐምሌ 5 ይሄ የትብብር ኃያልነት የአንድነት ምስጢር የተገለጠበት ነው ማለት ነው። ቃል በተግባር ደግሞ የታየበት ቃል በተግባር እጄን አልሰጥም ሲል ድርጅት ለውጡ ምን ያህል እንዳመጣች ማለት ነው እና ይሄ የአባቶቻችን ውርስ ነው ማለት ያርበኝነት። አሁን የዚህ ትውልድ ስራው ምንድን ነው? ሁሉንም መውሰድ ድንገታቸው ነው። አሁን ስራ አለን። ያን ታሪክ የምናስታውሰው ታሪካችን እንዳይረሳ ጀግኖቻችን እናስታውሳለን። በዛሬ ትውልድ ደግሞ እውቀትና ጉልበት ቴክኖሎጂ ተጠቅመን በነገው ዕጣ ፈንታችን ጭምር እናስተሳስራለን። ስለዚህ ያለ ትናንት ዛሬ የለም፣ ያለ ዛሬ ነገ የለም።